ደክሟችኋል፣ ታክቷችኋል። አሁንስ በቃ የሚል ድምፅ ይሰማችኋል። ዘምራችሁ የነበራችሁ ዝፈኑ ዝፈኑ ይላችኋል። ነው መዝሙራችሁን አጽንታችሁ መያዝ ይዛችኋል። ጥቂት ሲቀር እንደገና ወደ ኋላ መመለስ ከጅሏችኋል ነው ወይስ ያላችሁን በመጠበቅ ጸንታችሁ ቆማችኋል? ሌላ ሸክም አልጭንባችሁም፣ ያላችሁን ግን አጥብቃችሁ ያዙ። እግዚአብሔር እስራኤላውያንን ከግብፅ ለምን እንዳወጣ ታስታውሳላችሁ? ስለ 6 ነገር እግዚአብሔር እስራኤላውያንን ነፃ አውጥቷቸዋል። ከግብፅ ባርነት፣ ከዚያ ባዳነት፣ ከዚያ መከራ ቀማሽነት፣ ከዛ አንገፍጋፊ ኑሮ መሪነት እግዚአብሔር ለምን ነፃ አወጣቸው ካላችሁኝ ነገር ስላለ ነው። ስለ 6 ነገር አውጥቷቸዋል ይላሉ ሊቃውንተ ቤተ ክርስቲያን። አንደኛ የእግዚአብሔር ፍጹም ቸርነት፣ ሁለተኛ እግዚአብሔር በአባቶቻቸው ደስ ስለተሰኘ፣ አራቱ ግን እስራኤል በግብፅ እያሉ ስለጠበቋቸው 4 መጠበቆች እግዚአብሔር ነፃ አውጥቷቸዋል ይላሉ። አንደኛ እስራኤል ለዚያ ሁሉ ዘመናት በባርነት ሲኖሩ፣ በፈርዖን ጅራፍ ሲገረፉ፣ ፒራሚድ ለመገንባት ጭቃ ሲያቦኩ፣ ገለባ ሲያመላልሱ እግዚአብሔር ያሳያችሁ ተገዝረው ወይም ሥርዓተ ግዝረትን ይጠብቁ ነበረ። እደግመዋለሁ፣ እግዚአብሔር የሰጣቸው ቀዳማዊት ሕግ የሆነችው ግዝረታቸውን በፍጹም አልተዋትም ነበረ። እግዚአብሔር ያሳያችሁ እንግዳ ሀገር፣ ባዕድ ምድር፣ በከባድ ሥራ በአስጨናቂዎቻቸው መካከል የእግዚአብሔርን ትእዛዛትና ሕግ ግን አልተዋትም። ምን ያረጉ ነበር? ይገዘሩ ነበር። አስጨናቂዎቻቸው ረፍት አይሰጧቸው። ስራቸው በፊታቸው የተንጣለለ ነው። ሲገዘሩ ነው የኖሩት። ሕግና ስርዓታቸውን ጠብቀዋል፣ አልተዋትም። ለ430 ዘመን በግዞት መከራ ቢበሉ የእግዚአብሔርን ሕግ ግን ከመጠበቅ ወደ ኋላ አላሉ። እስራኤል የእግዚአብሔርን ትእዛዛት ሲጠብቁ ኖሩ። በምን አይነት ሕይወት? በመከራም ሕይወት። እንደውም ይውላችሁ ጭቃ ማብካት ብቻ አይደለም፣ ገለባም እያመላለሱ ታላላቅ ፒራሚዶችን እየገነቡ ወንዶቻቸው እየተገደሉባቸው የተረፈውን እየገዘሩ አስታማሚ በሌለበት፣ ቁስል ይድረቅ በማይባልበት፣ ደም በሚንጠባጠብበት በአስጨናቂ ባርነት ውስጥ ሥርዓተ ግዝረታቸውን ጠብቀው ነው የቆዩት። እግዚአብሔር ይህንን መጠበቃቸውን ቆጠረላቸው። ወገኖቼ እንዲህ ባሉ መከራዎች መካከል ትእዛዝ እግዚአብሔር እንዲህ ባሉ የሚያስጨንቁ ሕይወቶች ውስጥ ሕገ እግዚአብሔርን እየጠበቁ ስለኖሩ ነው እግዚአብሔር ነፃ ያወጣቸው። ምዕመናን እግዚአብሔር ነፃ እንዲያወጣን ከፈለጋችሁ ጠብቁለት፣ እመኑኝ። ከጠበቅነው እግዚአብሔር የነገረንን እሺ ብለን ከጠበቅነው ከታዘዝንለት ነፃ ሳያወጣን አይቀርም። የቱንም ያክል ባርነት፣ የቱንም ያክል መከራ፣ የቱንም ያክል ውርጅብኝ፣ የቱንም ያክል ስቃይ፣ የቱንም ያክል ሐዘን፣ የቱንም ያክል መረሳት፣
የቱንም ያክል መተው ሊሆን ይችላል። ግን ከጠበቅንለት ነፃ ያወጣናል። ወገኖቼ በእነዚህ ሁሉ ችግሮቻችሁ መካከል እኛ በማናውቀው ደግሞም ልንረዳ በማንችለው እጅግ ከባድ የህይወት ንዑስ ውስጣዎች ውስጥ ሕገ እግዚአብሔርን ከጠበቃችሁለት እመኑኝ ነፃ ሳያወጣን አይቀርም። ግዝረታቸውን አልተው፣ ስርዓታቸውን አልቸላላሉ። በመከራው ብዛት ይቅር፣ መከራው በዛብን፣ ስቃይ ወረደብን፣ ጅራፍ አረፈብን። ታዲያ ምን ጠብቃል? ምን ሆነን ነው ብለው በመከራቸው ብዛት ተስፋ አልቆረጡ፣ ሕግ እግዚአብሔርን አልተዉ። ወገኖቼ በእነዚህና በመጪዎቹ ጊዜያት ሕግ እግዚአብሔርን የሚያስረሱ መከራዎች፣ ትእዛዝ እግዚአብሔርን ለመጠበቅ የሚያስጨንቁ አጣብቂኞች፣ እግዚአብሔር ትቶኛል፣ እግዚአብሔር ረስቶኛል ሊያስብሉ የሚችሉ ፈተናዎች በሕይወቶችን ሊያልፍ ይችላል። ግን እንዳትረሱ የጠበቁ ነፃ ይወጣሉ። የጠበቁት ናቸው ነፃ የወጡት። ልክ ነው። ምንም ነገር በሌለበት እግዚአብሔርን ማመን ከባድ ሊሆን ይችላል። ደመናም ባይኖር እግዚአብሔር ሸለቆን ይሞላል ብሎ ማሰብ ግን ይቻላል። አድርገውታል። ጤና በሌለበት ውስጥ እግዚአብሔርን ማመንን መጠበቅ እንዴት ያስደንቃል! በመልካም ጊዜ ማመን፣ በመልካም ጊዜ መመላለስ ይቻል ይሆናል። መልካም ባልሆኑ ወቅቶች ግን ወደ እግዚአብሔር መገስገስ ምንኛ ደስ ያሰኛል። ቤት ኦና በሆነበት፣ ልጆች በሚከፉበት፣ ደስ በማያሰኙ ወራቶች ውስጥ ግን እግዚአብሔር ትእዛዛቱን መጠበቅ። እግዚአብሔር ነግሮኝ የለ እጠብቀዋለሁ፣ አዞኝ የለ እፈጽመዋለሁ፣ ነግሮኝ የለ እሺ እለዋለሁ። ነፃ መውጫችንን ልንገራችሁ፣ ትእዛዛቱን መጠበቅ ብቻ ነው። እግዚአብሔር የነገረንን እሺ ካልነው ነፃ ያወጣናል። ከምንም ነገር ነፃ ያወጣናል። ነፃ አውጫችን እግዚአብሔር ይሆናል። ይሄንን ደረታችንን ነፍተን በሙሉ ልብ የምንናገረው እውነት ነው። የትንም ያክል አስጨናቂ ነገር እንኳን ቢሆን ለእግዚአብሔር ከታመንለት እግዚአብሔር ለኛ ይታመናል። እግዚአብሔርን እሺ ካልነው እሱ ደግሞ እሺ ይለናል። የእግዚአብሔርን ትእዛዛት በልባችንና በአንገታችን ካሰርነው እስራታችንን ይፈታልናል። ትእዛዛቱን በሚያስጨንቁ ሁኔታዎች ከጠበቅነው የሚያስጨንቀንን ነገር ያንከባልልልናል። ጠብቁት። ጭቃ እያቦኩ ጠብቁት። ገለባ እያመላለሱ ጠብቁት። ከባድ ስራ እየሰሩ ጠብቁት። ይህማ እንዴት ይሆናል? 230 ዘመን አልፎናል። እግዚአብሔር ወይ ትቶናል ወይ ባይኖር ነው ወይ የአባቶቻችን ቃል ኪዳን ቢረሳ ነው አላሉም። ቀን ቢረዝምም እግዚአብሔር እንዳለ አምነዋል። አሁን ችግራችን ይሄ ነው። እኛ በምንፈልገው መጠንና ፍጥነት ልክ ስላልሆነ እግዚአብሔርን ተጠራጥረነዋል። እግዚአብሔር ሳይመጣ እንደማይቀር ሳይሆን እየታመን ያለነው ቀኑ መቼ ነው እያል እየተነዛነዝን ነው። እኛ መጠበቅ ያቃተን። ጠብቁ። ደም እያፈሰሱ ጭቃ እያቦኩ ገለባ እያመላለሱ አስጨናቂያቸው የፈርዖን ጅራፍ ሰንበር እያወጣባቸው ጠበቁት።
ከነሱ የሚጠበቀውን እያደረጉ ጠበቁት። ወገኖቼ ምንም ያክል ያስጨናቂዎች፣ ምንም ያክል የፈተናው ብዛት፣ ምንም ያክል የዲያብሎስ ወጀብና አውሎ ሊወርድብን ይችላል። ግን ከኛ የሚጠበቀው ጠብቁ ያለንን በመጠበቅ ብቻ ከጸና ነው ነፃ አውጪያችን አንድ ቀን መምጣቱ አይቀርም። የሰበረንን መስበሩ አይቀርም። ያስጨነቀንን ማስጨነቁ አይቀርም። የገደለንን መግደሉ አይቀርም። ስውር ነው እጁ፣ ረቂቅ ነው ጉልበቱ፣ የማይታማ ነው ኃይሉ፣ የማይቀር ነው እውነቱ። ከጠበቅ ነው ትእዛዛቱ። እኛ ችግራችን እምቢ ያልነው በንስሐ መጠበቅ አቃተን፣ በመመለስ መጠበቅ አቃተን፣ በመጸጸት መጠበቅ አቃተን፣ የምር በማልቀስ መጠበቅ አቃተን። ወለም ዘለም አልን፣ ያዝ ለቀቅ አደረግን፣ ገባ ወጣ አልን፣ ጀምር ተወት አደረግን። ጸኑ ስንባል እንክዳለን፣ ቆሙ ስንባል መጡ ስንባል እንቀራለን፣ ገቡ ስንባል እንወጣለን፣ ጸለዩ ስንባል እንተዋለን፣ ጾሙ ስንባል እንሽራለን፣ ንጹሐን ሆኑ ስንባል እንረክሳለን። ጠብቀን መቆየት አቃተን። ሊሰጠን ሲመጣ ያጣናል። አክሊል ሊያደርግልን ሲመጣ ወድቀናል። ጌታ መቅደስ ውስጥ የጀመሩ መቅደስ ውስጥ አይጨርሱም። በጨዋነት የጀመሩ በጨዋነት አይፈጽሙም። ሊፈልገን ሲመጣ ያጣናል። በትእዛዛቱ አልጸናንም። በነገረን ልክ አልታመንም። በጀመርነው ልክ መጓዝ አቃተን። ጠበቁት። ወገኖቼ ነፃ መውጣትን የምትፈልጉ ከሆነ የነፃ መውጫው መንገድ የእግዚአብሔርን ትእዛዛት መጠበቅ ይችላል። ነፃ ውጪ ትፈልጋላችሁ? የነፃ አውጪውን ትእዛዛት ጠብቁ። ከኋላ ፈርዖኑ ከፊት ባህሩ አስጨንቋቸው። ታስታውሳላችሁ? ባህሩን የብስ አረገላቸው፣ አስጨናቂያቸውን አሰጠመላቸው። ምን ስላረጉ? ጠበቁ። ግዝረታቸውን ጠበቁ። ቁስል ይሆናል፣ እያቆሰለ ግን መጠበቅ። ያደህይ ይሆናል፣ ጉቦ ሳይበሉ መጠበቅ። እግዚአብሔርን ከመክሰር ያማል፣ ግን መክሰር ያማል በሚበሉ መካከል